بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتوح العارفين ووفقنا توفيق الصالحين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه قال الله تبارك وتعالى في كتابه العظيم بعد أن يقول بسم الله الرحمن الرحيم وقلنا يا آدم اسكن أنت وزوجك الجنة وكلا منها رغدا حيث شئتما ولا تقربا هذه الشجرة فتكونا من الظالمين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. رمضان مبارك. هذه برنامجكم آبا واستكبر. ይህ እምቢ ያለ ኮራ የተሰኘው ፕሮግራማችን ክፍል 9 ነው። ሱረቱል በቀራ የአደም አለይሂ ሰላምን ታሪክ እየቃኘን ነው። በክፍል 8 ላይ 34ኛውን አያ እያብራራን ነበረ። ወይስ ቁልና ሊልመላኢከቲ እስጁዱ ሊአደም ፈሰጀዱ ኢላ ኢብሊስ ብቻ ሲቀር ብለን ነበር። ኢብሊስ እንዳልነው አቡል ጅን ነው፣ የጅኖች አባት ነው። ልክ አደም አለይሂ ሰላም የሰው ልጆች ሁሉ አባት እንደሆነ እና ያልሰገደበት ምክንያት ምንድነው? አሁን ተመልከቱ። ቁርአኑን ስትቀሩ وإذ قلنا للملائكة اسجدوا لآدم فسجدوا إلا ملائكቶች ሰገዱ ኢላ ማን ሲቀር ተጠብቃላችሁ? ኢብሊስ። ኦኬ ኢላ ኢብሊስ ሲቀር ከዛ ወዲያውኑ አእምሯችሁ የሚጠይቀው ጥያቄ አለ። ዋይ ለምን አልሰገደም? ሪዝን ነምበር 1 የመጀመሪያው ሪዝን አባ፣ ሁለተኛ ሪዝን ወስተክበር፣ ሶስተኛ ሪዝን ወካነ ሚነል ካፊሪን። ቁርአን አጅብ ነው በጣም ሱብሃንአላህ። አእምሯችን ስር የሚፈጠረውን ጥያቄ አስቀድሞ አንብቦ ምላሽ ይሰጣል። አባ እምቢ አለ። አባ ቢማና ረፍዱን ማልዒናት ከኃይለኝነት ጋር የተቆራኘ እንቢታ፣ ስተበርነስ ያለው ችክ የማለት ነገር ያለው እንቢታ አባ ይባላል። አባ እምቢ አለ። እምቢ ያለው ለምንድን ነው? አባ እምቢ የማለት ደረጃን ያደረሰው ምንድን ነው ማለት? የአላህን አምር ነው እምቢ ያለው። የአላህን አምር እና የአላህ አምር የተሰጠው ለሱ በነብይ በኩል አይደለም፣ በመልእክተኛ በኩል አይደለም፣ ወይም ደግሞ በመጽሐፍ አይደለም፣ በኪታብ አይደለም። ሙባሸረተን በቀጥታ ከአላህ የተሰጠ ትእዛዝ ነው። አባ እምቢ አለ። እምቢ የማለቱ ደግሞ ስሩ the root cause ወስተክበር ይላል። ወስተክበር ቢማና ጠለበ الاستكبار رعى نفسه كبيرا ራሱን ትልቅ አድርጎ ማሰቡ ነው ይላል። ራሱን ምን አድርጎ ማሰቡ ነው? ትልቅ አድርጎ ማሰቡ ነው ወስተክበር። በጣም የሚገርማችሁ ነገር አርዋህ በአጠቃላይ አደም አስተዋውቋል ብያለሁ አይደል? ለመላእክት እና ነበርን እኛ። ለአደም አለይሂ ሰላም ለክብሩ መላእክቶች ሲሰግዱ we were witness እኛ ምስክሮች ነበርን በቦታው ነበርን። ኢብሊስ አባ እምቢ ሲል ወስተክበር እስትክባሩን ሲያሳይ we were witness ምስክሮች ነበርን። ማስረጃ ለዚህ ካላችሁኝስ ማስረጃ አለኝ፣ ግን አሁን አልሰጣችሁ። ሱረቱል አዕራፍ ላይ ስንደርስ ሱረቱል አዕራፍ ላይ እኛ እንደነበርን ጭራሽ ኢብሊስ ወደኛ ዞሮ ምን እንዳለ ብታቅማቱ ምን እንዳለ ስለኛ ይሄ አንዳንድ ሰዎች አልገጠመ ከሆነ ሰው ጋር ተጣልተው ቤተሰቡን በሙሉ የሚዘጉ ከአንድ ሰው ጋር ነው እኮ የጣሉት እና ቤተሰቡን በሙሉ ጠላታቸው ለነሱ። ኢብሊስ እንደዚህ አይነት ባህሪ ያለችበት ነገራችን። ለማንኛውም ግን አባ ወስተክበር እምቢ ሲል እስትክባሩን ሲያሳይ we were there ነበርን እኛ። ሱረቱል አዕራፍ በሚደንቅ መልኩ ነው የምታስቃኘን። ስንደርስ ኢንሻአላህ ይዛን እንቃኛለን። ሁሉ ነገር ያው አይነገርም በአንድ ጊዜ። ለማንኛውም ግን አባ ወስተክበር ራሱን ምን አድርጎ አሰበ? ትልቅ አድርጎ አሰበ። ርዕሳችን አባ ወስተክበር ነው። እምቢ ያለ ኮራም። በቃ የሰው ልጅ
እነዚህን ሁለት ነገሮች ከራቀ አጀማዊ ማንነት ይላበሳል። የፕሮግራሜ ክፍል 1 መጀመሪያ ላይ ክፍል 2ም ላይ ስለ ፐርሰናሊቲ አውርቻለሁ። አደሚክ ፐርሰናሊቲ አደማዊ ማንነት እና ሸይጣናዊ ማንነትን አንስቻለሁ። ሸይጣናዊ ማንነት አባ ነው። ሸይጣናዊ ማንነት እምቢ ማለት ነው። ሸይጣናዊ ማንነት ኢስቲክባር ነው። እኔ ትልቅ ነኝ ብሎ ማሰብ ነው። እኔ የሚል ስሜት ሸይጣናዊ ነው። የአደም ደግሞ እሺነት ነው። ዛሬ ከደረስንበት እናያለን ወይም በሚቀጥለው ክፍለ ጊዜ እናያለን። እሺ ነው የሚለው አደም እና አደም ደግሞ መተናነስ ነው የሚያውቀው። ኢብሊስ በአጠቃላይ ወታደሮቹ ሸያጢን እኛ ምድር ላይ ስንኖር በዚህ ምድር ላይ ስንኖር ዓላማ አላቸው። ሸያጢኖች ግብ አላቸው በእኛ ላይ። ከዚህ በፊት አንድ ነገር ነግሬያቸዋለሁ። the ultimate goal of ሸይጣን የሸይጣን ትልቁ ዓላማው እኛ እዚህ ምድር ላይ ስንኖር ምንድነው ብያቸዋለሁ። በስም የአደም ልጆች በማንነትና በስራ ደረጃ ግን የሸይጣን ልጆች እንድንሆን ነው ብያቸዋለሁ አይደል? ዛሬ ደግሞ 3 ነገር ሰጣቸዋለሁ። ሸይጣን ምን እንደሚፈልግ ታውቃለህ? ለአንተ። ሸይጣን ላንቺ ምን እንደሚፈልግ ታውቃለሽ? ለእኔ፣ ለሁላችንም። በነገራችን ላይ ሙስሊም ስለሆንክ ምናምን አይደለም። የሰው ዘር በአጠቃላይ እነዚህን 3 ነገሮች ይፈልጋል። አንደኛ ሸይጣን he wants us to think the way he thinks። ሸይጣን እሱ እንደሚያስበው እንድናስብ ይፈልጋል። አደማዊ ሐሳብ እንዲኖረን አይፈልግም። ሸይጣናዊ ሐሳብ እንዲኖረን ነው የሚፈልገው። ሸይጣናዊ ሐሳብ ምንድነው? አባ እምቢ ማለት። ሸይጣናዊ ሐሳብ ምንድነው? ኢስቲክባር እኔ ማለት። ሸይጣን እሱም ሳይኮሎጂ በግል እኔ በጣም ከምወዳቸው ፊልዶች ትምህርቶች መካከል አንዱ ሳይኮሎጂ፣ የሰው ልጅ studying the human nature፣ የሰው ልጅ ተፈጥሮ ማጥናት። ሰው ውስብስብ የሆነ ፍጡር ነው እና ሳይኮሎጂ በጣም ደስ የሚል ትምህርት ነው። ነገር ግን ሸይጣን ከተጫወተው ጌም መካከል አንዱ ሸይጣን በሰዎች ላይ በእኛ ላይ ከሰራው ሸፍጥ መካከል አንዱ እንደሆነ ታውቃላችሁ። የሰው ልጅ ሳይኮሎጂ እንዲያጠና አደረገው። ማለት ሳይኮሎጂ የሰውን ሳይኮሎጂ በማጥናት ላይ ቢዚ እንድንሆን አደረገን። የሰው ልጅ ሳይኮሎጂ ማጥናት ተገቢ አይደለም እያልኩኝ አይደለም። ቁርአን የሰው ልጅን ሳይኮሎጂ አስተሳሰቡን በተመለከተ ብዙ ነገር ይላል። ቁርአኒክ ሳይኮሎጂ ብዙ ነው ያለው ቁርአን ውስጥ። ለምሳሌ ኢነል ኢንሳነ ኹሊቀ ሐሉዋ ይላል። የሰው ልጅ ሱረቱል ማዕሪጅ ምዕራፍ 7 ቁጥር 18 ላይ የሰው ልጅ አጸፋ መላሽ ተደርጎ ተፈጥሯል አለ። እኛ ሳይኮሎጂካሊ የሰው ልጅ ባህሪ መካከል አንዱ ምንድነው? ፈጣን አጸፋ መላሾች ነው። ከአንድ ሰው አንድ ነገር ቢለን ፈጣን አጸፋ ምላሽ እንሰጣለን። ኢዛ መሰውል ሸሩ ጀዙዕ፣ ክፉ ነገር ሰው ሲገጥመው ተስፋ ይቆርጣል። የኛ ባህሪ ነው አይደል? የሰው ልጅ ሳይኮሎጂ ማጥናት ችግር አለው እያልኩኝ አይደለም። ያው በቁርአናዊ አስተሳሰብ መቀረጽ አለበት፣ ፊልተር መደረግ አለበት፣ መጣራት አለበት። ነገር ግን ሸይጣን ምን አደረገ መሰላችሁ? እኛ የምናስበው ሸይጣን የምናስበው እኛ የሆነ ጨለማ እንትን ውስጥ ገብቶ እጆቹ ምናምን እያሳየ የሚያስደነግጠን ምናምን ይመስለናል። እንደ ሆረር ፊልም ላይ አድቬንቸር ምናምን እንደዛ አይደለም። ሸይጣን ረቀቅ ያለ ነው። ሸይጣን ሳይኮሎጂ ውስጥ አለ። የሰውን ሳይኮሎጂ እንድናጠና በጣም ብዙ እድሎችን አመቻቸ። ሰዎች ወደዛ ትኩረት እንዲያደርጉ አደረገ። ማንን እንዳያጠኑ እንደሸፈነ ታውቃላችሁ? የሸይጣን ሜንታሊቲ፣ የራሱን ሜንታሊቲ። የሱን ሜንታሊቲ እንድናጠናው ግን አላደረገንም። ኦኬ፣ ከፈለጋችሁ ሸይጣኒክ ሳይኮሎጂ በሉት። ሸይጣን ሳይኮሎጂ ምን ማለት ነው? ሸይጣን እንዴት ነው የሚያስበው? ሸይጣን in the minds of ሸይጣን፣ በሸይጣን አእምሮ ውስጥ ጠልቀን ገብተን የሸይጣን አስተሳሰብ እንዴት ነው? የሸይጣን አስተሳሰብ ሸይጣኒክ ሳይኮሎጂ ምን እንደሆነ ታውቃላችሁ? ሸይጣን እሱ በሚያስበው መንገድ እኛ እንድናስብ ይፈልጋል። 1 2 ሸይጣን he wants us to feel the way he felt። እሱ እንደተሰማው እንዲሰማን ይፈልጋል፣ ስሜታችንም ጭምር። እሱ ምን ተሰማው? ቅናት። እሱ ምን ተሰማው? እኔ ትልቅ ነኝ። ኢስቲክባር። ሱረቱል አዕራፍ ላይ ስንመጣ ኢን ዲቴል እናያለን ስለ ኢስቲክባር። አና ኸይሩ ሚንሁ አለ፣ እኔ ከሱ በልጠዋለሁ። አንድ ሰው እኔ ከእንትና እበልጣለሁ ብሎ ሊያስብ ይችላል። ግን ለአላህ እኔ ከሱ በልጣለሁ ተብሎ ይነገራል? ቢላ አለይኩም
ለአላህ እኮ ነው ያለው ለራሱ አና ኸይሩ ሚንሁ ለምን አልሰገድክም ሲባል አና ኸይሩ ሚንሁ እኔ በልጠዋለሁ ለማንኛውም ሸይጣን እሱ የሚሰማው ስሜት እንዲሰማ ክፋት ምቀኝነት ጥላቻ በጣም ክፉ ነገር ነው በጣም ክፉ ነገር ነው ታውቃላችሁ የሰው ልጅ በጣም ጥላቻ ካደረበት ከሸይጣን ሁሉ ይበልጣል እና ሸይጣን እሱ የሚሰማውን ስሜት እኛ ላይ ማጋባት ይፈልጋል ሶስተኛ ሸይጣን በእኛ ላይ ከሚፈልገው ነገር ከግቦቹ መካከል እሱ ያደረገው እንድናደርግ ይፈልጋል ሶስት ነገሮች እሱ እንደሚያስበው እንድናስብ ይፈልጋል የሰው አእምሮን የያዝነው ግን ሐሳባችን የሸይጣን እንዲሆን ይፈልጋል የያዝነው የሰው ቀልብ ነው የሰው ልብ ነው የያዝነው ግን ልባችን ውስጥ ያለው ስሜት የሸይጣን ስሜት እንዲሆን ይፈልጋል ከዛ አካላችን ምንም እኮ የተወው ነገር የለም አንተ የሸይጣን አእምሮና ልብ it's the battlefield ነው የሸይጣን የጦር ሜዳው እኛ ነው የሚያጠቃበት የጦር ሜዳን አእምሮአችንና ልባችን እዚህ ውስጥ የሱ ሐሳብ እንዲሆን ነው የሚፈልገው እዚህ ውስጥ የሱ ሐሳብ እንዲኖር ነው የሚፈልገው አለዚ ይወስዊሱ ፊ ሱዱሪ الناس አያችሁ ከዛስ አእምሮ በሱ ሐሳብ ከተያዘ ልብ በሱ ሐሳብ ከተያዘ ስሜቶች በሱ ሐሳብ ከተያዙ ድርጊቱ በቃ ቀላል ነው ንግግርም ድርጊትም ቀላል ሰው ንግግሩም ሸይጣናዊ ይሆናል ድርጊቱም ሸይጣናዊ ይሆናል መጨረሻ ላይ የሚመኝልን ነገር እሱ ያደረገው ነገር እንድናደርግ አባ ወስተክበር ርዕስ ያደረኩት ለዛ እምቢ እንድንል እስትክባር ውስጥ እንድንሆን ከዛስ ወካነ ሚነል ካፊሪን ከዛ በፊት ግን ስለ እስትክባር ተወሰነ ነጥብ ነግሬያችሁ አልፋለሁ ስለ እስትክባር ሱረቱል አዕራፍ ላይ በጥልቀት እናያለን እስትክባር ወስተክበር አላህ አለን እሱ ወስተክበር እምቢ ለማለቱ ሩት ኮዝ ምንጩ እስትክባር ነው ከአላህ ጋር ያጣለው እስትክባር ኩራት ነው ራሱን ትልቅ አድርጎ ማሰብ በጣም ራሱን ትልቅ አድርጎ ከማሰቡ የተነሳ ሼም እንኳን አልያዘውም ብያችሁ ነበር ባለፈው ክፍለ ጊዜ ሁሉም መላእክቶች ሲሰግዱ እሱ ብቻ ነው እና አደም ሲያየው ምን የሚል ይመስላችኋል አደም እስትክባሩን አደም ሲያይ ምን የሚል ይመስላችኋል አይተዋወቁም በነገራችን ላይ አይተዋወቁም ከአደም ጋር ምንም ትውውቅ የላቸውም ስለ አደም እሱ አስቀድሞ ያውቃል ሳይፈጠር በፊት ስለ አባታችን እና የአባታችን ጠላት ነው ሳይፈጠር አንተ የአባትህን ጠላት እንዴት ነው አንተ የምታየው የእናትህን ጠላት እንዴት ነው አንተ የምታየው مبروك عليكم بصيرة የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ በአላህ ፈቃድ አዲስ የገነባ ነው የቁርአን ጥናት ማዕከላችን ነው እንኳን በደህና መጣችሁ
በሲራ የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲ ኢስቲክባር በጣም ክፉ ነገር ነው። ሸይጣን ኢንጀክት እያደረገብን ያለው እሱ የሚሰማውን እንዲሰማን ይፈልጋል አላልኳችሁም? በቃ በሰዎች ልጆች ላይ ኢንጀክት እያደረገ ያለው እኔ የሚለው ስሜት እኔ የሚለው ስሜት እኔ የሚለው ስሜት ፖይዝነስ ቶት መርዛማ የሆነ ሐሳብ ነው። መርዛማ የሆነ ስሜት ነው። ኢትስ ሞር ዛን ዳንጀረስ አደገኛ ነው ብቻ አይደለም እላችሁ፣ ኩራት ከአደገኛነት በላይም ነው። ኩራት it kills our true essence እውነተኛ ማንነታችንን የሚገድል ነው። the ultimate form of arrogance የኩራት የመጨረሻ ጥጉ እኔ ማለት ነው። ወስተክበር ማለት ያ ነው እኔ። ኢስቲክባር ክፋቱ ምን መሰላችሁ? ኩራት it creates a delusional world የተዛባ ዓለም ነው የሚፈጥርብህ። የማይዳሰስ የማይጨበጥ ዓለም እንዲኖር ያደርጋል። ሸይጣን ኢብሊስ ዲሉዥናል ወርልድ ውስጥ ነው የገባው። ያልሆነውን ነው እሆኛለሁ ብሎ ያሰበው እና ሸይጣንን ፑልስ ዳውን ወደ ታች ቁልቁል እንዲወርድ ያደረገው ነገር ኢስቲክባር አባ ወስተክባር። ኢስቲክባር ኢሉዥናል ወርልድ ይፈጥራል። ዲሉዥናል ቲንኪንግ የተዛባ አመለካከት እንዲኖረን ያደርጋል ስለ ራሳችን። ከዛም አልፎ ኢሉዥናል ወርልድ የማይዳሰስ የማይጨበጥ ምትሃታዊ የሆነ ዓለም። ምትሃት ምንድን ነው? ኢሉዥን መስሎ የመጣ ግን ያልሆነ ነገር ማለት ነው። የመሰለው ግን ያልሆነው ነገር ነው ኢስቲክባር። እሱን ነው በእኛ ውስጥ ኢንጀክት የሚያደርገው። በጣም የሚገርም ነገር እንገራችሁ ስለ ኢስቲክባር ክፋቱ። ሁላችንንም አላህ በረሕመቱ ሁላችንንም ከኢስቲክባር አላህ ይጠብቀን። የኢስቲክባር ክፋቱ ምን እንደሆነ ታውቃላችሁ? የኩራት ወስተክበር አይደል የሚለው? የኩራት ክፋቱ it has no borders ኩራት ድንበር የለውም። ኩራት ምን የለውም አልኳችሁ? ድንበር የለውም። ኢብሊስ ኢስቲክባር ወስተክበር ያለን የት ሆኖ ነው? ምድር ላይ ሆኖ ነው? አይደለም እኮ ፊል መላኢል አዕላ ከመላእክቶች ጋር በሰማይ ፊል መላኢል አዕላ ሆኖ ኩራት ድንበር ስለሌለው እዛ ሆኖ he felt it ተሰምቶታል። አይገርምህም? በጣም ነው የሚገርመው። ድንበር የለውም ኩራት፣ ኬላ የለውም። ሌላው ነገር የሚደንቀው ኩራት ኢስቲክባር እድሜ አያውቅም። it has no ages እድሜ አያውቅም። እድሜ አያውቅም። ብዙ ጊዜ እኛ የምንረሳው ነገር አለ። ኢብሊስ እና ወታደሮቹ ሸያጢኖች በጣም ረጅም እድሜ ምድር ላይ ኖረዋል። አስባችሁታል? የኢብሊስ እድሜ ምን ያህል ሊሆን እንደሚችል? እኛ ሳንፈጠር በፊት እኮ ነበር። ግን እድሜ አይገድበው፣ እድሜ አያቆመው። ኢስቲክባር አያቆመው። it has no ages ኢስቲክባር ጣዖት ነው። በውሸት የሚመለክ ጣዖት ነው። ኢስቲክባር ክፋቱ እውር ያደርጋል፣ ልብን ያወራል። ኢስቲክባር ክፋቱ ኩራት ክፋቱ ከራስህ እንድትታወር ያደርጋል። ኢብሊስ ከራሱ ነው የታወረው። ከራሱ እንዴት ታወረ ካላችሁኝ በኢስቲክባር አማካኝነት ለአደም መሰገዱ ኢብሊስን ምን የሚጎዳው ነገር አለ? አደምና ዝርያዎቹ እኛና አደም አለይሂ ሰላም ኢኒ ጃኢሉን ፊል አርዲ ኸሊፋ ብሎ አላህ እኛን ምድር ላይ ኸሊፋ ማድረጉ ምን የሚጎልበት ነገር አለ? እኛ በመከበራችን ከኢብሊስ የሚቀንሰው ምንድነው? ምን ይቀንሳል? ምንም አይቀንስም እኮ። አንድ ምንም አይቀንስም። ሁለተኛ we are totally different creations
እኛ የተለያየን ፍጥረቶች ነን እኛ ሰው እንባላለን ስጋ ለብሰናል በውስጣችን ሩህ አለ በመድር ላይ አለን ኢብሊስና ደግሞ ጂኖች በማይታየው ዓለም ነው ያሉት በዓለም አምር ነው ያሉት እኛ ዓለም ኸልቅ ውስጥ ነው ያለን በተገለጠው ዓለም ውስጥ ነው ያለን ዓለማችን እኮ ይለያያል ፍጥረታችን እኮ ይለያያል ግን እስትክባር ክፉነቱ ይሄ ነው በቃ በሁሉ ነገር ላይ ድንበር ያልፋል በቃ እውር ያደርጋል መለለስ ከራስ ያወራ ከእውነታ ከሪያሊቲ በዙሪያ ካለው ከእውነታ በቃ ይጋረድብሃል ፔንኪለር ታውቃላችሁ አይደል ፔንኪለር ፔንን ህመምን ኪል የሚያደርግ የሚገል ነው አይደል ፔንኪለር ስለዚህ ወይ ራሳችን ሲያመን ምናምን ያንን ህመም እንዲገለው ያንን ህመም እንዲያጠፋው ፔንኪለር እንወስዳለን استكبار ሄልዚ ኪለር ነው ውስጣችን የገባ ሄልዚ ኪለር ጤናማነታችንን የሚገድል ፔንኪለር ስታስብ استكبار ሄልዚ ኪለር ነው ብለን እንድታስብ ባጭሩ استكبار there is an enemy that lives inside us የሚያሳዝነው استكبار ጠላታችን ነው እና የሚኖረው እኛ ውስጥ ነው አንተ ጠላትን ቤት ታኖራለህ ጠላትሽን ቤት ታኖሪያለሽ ማንንም ሰው እኮ ጠላቱን ቤት ያኖር ጠላታችን ውስጣችን ነው ያለው ኢብሊስ አባ ወስተክበር ይሄን ከአላህ ጋር ያጣለው استكبارነቱ አይደለም እኛ ከአላህ ጋር እንድንጣላ ኢንጀክት የሚያደርግብን ነገር በውስጣችን استكبار አላህ ሁላችንንም ከእስትክባር ይጠብቃል ስለ استكبار ብዙ የነገርኳችሁ መስሏችሁ ከሆነ ተሳስታችሁ ሱረቱል አዕራፍ ላይ ስንደርስ በጣም በሰፊው እናያለን استكبار ምክንያቱም የሱረቱል አዕራፍ አጀንዳ ስለሆነ ማለት ነው ለማንኛውም አባ ወስተክበር እንደዚህ አይነት استكبار ውስጥ እንዲገባ ያደረገውስ ምንድነው ስሩ ሌላ ሩት አለ አባ እንቢ ማለቱ ስር استكبار ነው የእስትክባሩ ስር ወካነ ሚነል ካፊሪን ይላል he has been always among the disbelievers በህይወት ዘመን በአጠቃላይ ካፊር ነበር ማ ኢብሊስ ቆይ ኢብሊስ በኢማኑ ደረጃ ከፍ ብሎ ከመላእክቶች ጋር ሆኖ ፊልመለኢል አላ በሰማይ ቀበሌ ያለውን ሚቲንግ ስብሰባ ይሳተፋል ብለህን አልነበር እንዴ አው ብያቸዋል እና አሁን ወካነ ሚነል ካፊሪን እያልከን ነው አው ወካነ ሚነል ካፊሪን አዘለን ፊዕልሚላህ በአላህ ዕውቀት ውስጥ ካፊር ነው ካፊርነቱን ራሱ ፕራክቲካሊ በተግባር ዲስፕሌይ አድርጎ እስኪባረር ድረስ በደንብ ልታስተውሉት የሚገባ ነገር በአላህ ዕውቀት በቀላሉ መላእክቶች ምን አሉ قالوا سبحانك لا علم لنا الا ما علمتنا انك انت العليم الحكيم كذا الله من አላቸው قال علم اقول لكم اني اعلم غيب السماوات والارض واعلم ما تبدون وما كنتم تكتمون መላእክቶች አሁን ያወቁት ኢብሊስ استكبار እንዳለበት ለነሱ አሁን የታወቀው አሁን የተገለጠው ፕራክቲካሊ በአላህ ዕውቀት ግን አዘለን የታወቀ ሶ ኢብሊስ ማለት አምኖ የካደ ነው ማለት ነው ባይዘው ስለዚህ ኢብሊስ በጣም ከሚያውቀው ነገር ምንድነው ካልከኝ ስለ ኢማን በጣም ኢብሊስ ኢማንን ያጣጣመን ፍጡር ነው እኛ ግን እንደዛ እናስበው ማለት እኛ በቃ ስለ ሸይጣን ምናምን ስናስብ ሸይጣን ምንም ስለ ኢማን ማያውቅ ይመስለናል ስለ ዳግም መቀስቀስ ማያውቅ ምናምን አይደለም ወካነ ሚነል ካፊሪን አንድ በአላህ ዕውቀት ማለት ነው ሁለተኛ ወካነ ሚነል ካፊሪን ማለት አላህ ማስታወቂያ አዋጅ አውጇል አይደል ኢኒ ጃኢሉን ፊል አርዲ ኸሊፋ እና መላእክቶች ሰምተዋሉ ኢብሊስም ነበር ከዛ አላህ በሌሎች ሱራዎች ላይ እንደሚነግረን فاذا سويته ونفخت فيه من روحي فقعوا له ساجدين ሲመጣ ይህ ፍጡር ተሰግዱለታላችሁ ተብሎ ተነግሯል እና ኢብሊስ የዛን ጊዜ በፍጹም አምና ገነዱ which at all በፍጹም ማላደርገው ነገር ነው
መላእክቶች ይሄን አያውቁም። ባይዘዌ ትሰግዳላችሁ ተባሉ፣ እነሱ እየጠበቁ ነው። ትእዛዙን ተቀብለው ሄደዋል። እርሱ ግን that time decision ውሳኔ ወስኗል። ውሳኔው ምንድነው? I'm not gonna do it no matter what። በፍጹም አላደርገውም። በፍጹም የሚመጣውን ፍጡር በዚህ መልኩ እኔ አላከብረውም። የሱን ክብር በዚህ መልኩ አልቀበለውም። እኔ ከመጣ በኋላ ሐሳቡን ይቀይራል ብዬ ነበር። ማለት አንዳንድ ጊዜ ያላያችሁትን ነገር ልትቃወሙ ትችላላችሁ፣ ሐሳቡን ልትቃወሙ ትችላላችሁ። ለምሳሌ ባልና ሚስት ቤቱን በዚህ መልኩ እንትን ለዒድ ዴኮር ላደርገው አስቤ ነበር ምናምን ትላለችና አንተ እያፈጠርክ ነው በቃ ብዙም እየሰማት አይደለም። ያው ምክንያቱም ሳምቡሳ እየበላ እንዴት ትሰማለህ? ግን ትላለች፣ እሷ ታወራለች እና እንዲህ ላደርገው ነው ምናምን አልተስማማህም። መጨረሻ ላይ እንጃ አይመስለኝም ምናምን አልክ። ከዛ ሆኖ ስታዩ ለካ ቤቱ በጣም አሳምረዋለች እና በደስታ ነው የምትቀበለው። ያው ብዙ ወንዶች እንደዛ ስለሆነ ማለት እና ኢብሊስ ሐሳቡን ሲሰማ በውስጡ ተቃውሟል። ግን አደም ከመጣ በኋላ ይደነቃል ብዬ እጠብቃለሁ። እንደ መላእክቶቹ ጭራሽ ነው የባሰበት። ይወላችሁ የዛሬው ትምህርት ትልቁ ነገር የሸይጣን ሜንታሊቲ እኔና እናንተ እንደምናስበው አይደለም። የሸይጣን ጥላቻ አእምሮአችን ማይقدر የተሰወር በፍጹም አእምሮአችን ሊስለው አይችልም። ሳንመጣ በፊት ነው የጠላን። ጠላትነቱን ያወጀው ሳንመጣ በፊት ነው። ኤግዚስት ሳታደርግ አንተ ሳትኖር ህያው ሳትሆን የሚጠላ ሰው አለ ተብሎ ቢነገር ምንድነው የምትለው? ሳትፈጠር በፊት። ለዛ ነው አላህ በተደጋጋሚ ቁርአን ውስጥ ሸይጣን ጠላታችሁ ነው እያለ የሚነግረን። ኢነ ሸይጣን ዐዱወን ለኩም፣ ሸይጣን ጠላታችሁ ነው። እና ከነፍስ ጭምር የሸይጣንን ጠላትነት የሆነች ፐርሰን በአእምሮአችን አስበነው ሊሆን ይችላል ምናምን፣ ግን ከነፍስ ጭምር የሸይጣንን ጠላትነት ከልባችን አላመንበትም። በነገራችን ሸይጣን በጽንስ ላይ ላለ ፍጡር ጠላት ነው ለሰው ልጅ። አሁን ጽንስ እንዴት ይጠላል? በአላህ ምኑን አውቀው? ግን ሸይጣን በቃ የእውነት የሸይጣንን ጠላትነት በልብ ማወቅ ይፈልጋል ብዬ አስባለሁ። ለማንኛውም አባ ወስተክበር ወካነ ሚነል ካፊሪን። ኢብሊስ ይሄን አይቷል። ማን ነው? አደም አለይሂ ሰላም ይሄን አይቷል። እኔና እናንተም የዛን አይተናል ይሄን። ከዛ አላህ ለአደም ሌላ የሚገርም ስጦታ ይሰጠዋል። ይህ ስጦታ ምንድነው? ቁጥር 35 ላይ ያለ ሐሳብ ነው። በሚቀጥለው ክፍለ ጊዜ ስንመጣ ኢንሻአላህ በሰፊው እናያለን። አላህ ሁላችንንም እንቢ ከማለት ከሸይጣናዊ ባህሪ ይጠብቀን፣ ከኩራት ክፉ በሽታ ሁላችንንም አላህ ይፈውሰን ይጠብቀን። በኢማን ውስጥ ሁሌ የምንመላለስ አላህ ያድርገን። ሸይጣንን ጠላታችንን አላህ ለሁላችንም ለሰው ዘር በአጠቃላይ ከእግራችን ጫማ በታች ያድርግልን። اللهم آمين. بارك الله لي ولكم في القرآن الحكيم ونفعني وإياكم بآياته والذكر الحكيم. والسلام عليكم.